ላይ እየጻፋችሁ እንዲሁም ደግሞ ቪዲዮ ላይክ እና ሼር እያደረጋችሁ ተደራሽነቱን እያሰፋችሁ እንግዲህ አብራችሁ ዌልካም በራስ ቻናል የብዙዎች ጥያቄ ሰላም ነው እንግዲህ ምክንያቱም ካለን ጊዜ አንፃር ከምንሰራው ስራ አንፃር ቢዚ የሚያደርገን ስራ ነው። ስልክ እንኳን አንስተን ለማውራት የሚከብድበት ጊዜ አለ አይደለ? ኢቨን ቤተሰቦች ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። እጅግ በጣም ደስ የሚል እናንተም እርግጠኛ ነኝ በዚህ እንትን ደስ እንደምትሰኙ። ዛሬ ወንድማችን ዘላለም በጣም ትልቅ ነገር ነው ያደረገው። እንግዲህ ያው ዘላለም እንግዲህ ሰሞኑን ሰዎችን በተለያዩ እንትኖች እገዛ ሲያስፈልጋቸው እያገዘ እያየን ነው እና ዛሬ ደግሞ እንግዲህ በጣም ባልጠበቀው ልውላችን ባልጠበቀው መኖሪያ ቤቱ ድረስ ጠርቶ ከአዲሷ ፍቅረኛ ጋር እንግዲህ ያው በዚህ በትንሹ እንትን ከማናት ኤልሳ ጋር ሰሞኑን ብዙም እንትን ስለሚሉ ሁለታቸው የሆነ በመሀላቸው የሆነ ነገር እንዳይፈጠር እንግዲህ እነሱን አንድ ለማድረግ ማለት ነው። አዲሷን ልጅ እንግዲህ ለማበረታታትም ሳይሆን አብረው ሁለታቸው ጊዜ እንዲያሳልፉ እንግዲህ ዛሬ በጣም እንትን ብሎኛል። ቤት የጠራዋቸው ትንሽ አሞኛል፣ ግን ደግሞ ከፍቅረኛ ጋር መተህ እንድታይ ነው የምፈልገው ብሎ ዘላለም ማለት ነው ስልክ ደውሎ ጠራው። ልዑላችንም እንግዲህ ሳይቆይ እንግዲህ ያው አንዳንድ ጊዜ ማን ነው ከልዑልና ዘላለም ጋር ፍቅራቸውን ያው እኔ ብያችሁ ሳይሆን እናንተም ስለምታውቋቸው የሆነች ነገር አለ ከተባለ ሁለታቸው ምንም እንትን የሚላቸው ነገር የለም እና ዛሬ ቀኑ ሙሉ ማለት ነው ያሳለፉት እንግዲህ ከልዑል ማን ነው ከዘላለም ቤት ነው ማለት ነው። ከነገራችን ላይ ዘላለም ባለትዳር ነው ምናምን እያላችሁ፣ አረ ባለትዳር አይደለም ዘላለም። ከዚህ በፊት ስለሱ ቤተሰቦች ከማን ጋር አብሮ እንደሚኖር ከእህቶቹ ጋር እንደሚያስተምር እና እነሱ ጋር አብሮ እንደሚኖር ነው እንጂ ባለትዳር እንዳልሆነ ነው የተናገርነው። እንግዲህ ያው እኔ እንግዲህ በምን አይታችሁ እንደሆነ አላውቅም። አግብቷል እኮ ልጅ አለው እኮ ምድር ኮሜንት እያየው ነበረ። ዘላለም ያው ተናግሯል ስለ ራሱ ህይወት በፊት ከዚህ በፊት ዱካሾ ላይ በሚሰራ ሰዓት ምንም አይነት ሚስትም ሆነ ልጅ እንደሌለው ማለት ነው። ቀጣይ እንግዲህ ከልዑል ቀጥሎ እንግዲህ ልዑል ሀ ብሎ ከጀመረ እርግጠኛ ነኝ እነዚህኞቹ እየተከታተሉ እንትን ይላሉ ብለን ተስፋ እናደርጋለን። ለማንኛውም ዛሬ ቤቱ ወሽቶ እንግዲህ ዘና ፈታ አድርጓቸዋል። እንግዲህ ወንድማችን እንግዲህ ሁለታቸው ጊዜ እንዲያሳልፉ ነው እንጂ አሁን ላይ ጾም ነው ታውቃላችሁ። ክርስቲያኖችም ያው የሙስሊምም እንደዛው ብዙም እንትን ኑሮ ሳይሆን ያው እነሱ ሰዓታቸው በተለይ ልዑል ለእሷ ሰዓት እንዲሰጥ ለማድረግ ያክል ነው። አሁን ልዑል ማነው ዘላለም በመሀላቸው የሆነ ነገር እንዳይፈጠር ልዑል ስራውን ሲል ያው ሴት ነሽ ብዙ ነገር ሊከፋሽ ይችላል እያየች ዝም እንድትል ትችላለች ብሎ ያው ሁለታቸውን እንግዲህ እንትን ለማለት ያክል እንግዲህ ቤቱ ድረስ ጠርቶ ምሳ ጋበዝኳችሁ ብሎ እንግዲህ ብታዩ እንዴት አባቱ እንደሚያምር በስመ አብ። ዘላለም ከነገራችን ላይ በጣም መልካም እና የዋህ ሰው ነው። ለሰው ልጅ ቅን በጣም ቅን ነው። ልዑል ጓደኛው ስለሆነ ምናምን አይደለም። ከልዑል ጀርባ ራሱ ብዙ ልጆች አሉ እንደዚህ ሰው በሚያስፈልጋቸው ሰዓት እንትን የሚለው ያው ሁለታቸውን ደግሞ አንድ ለማድረግ ሰዓት አብረው እንዲያሳልፉ ምናምን ለማድረግ ነው እንጂ ይሄ ነገር ተጣልቶ ወይ እንትን ብሎ ምናምን አይደለም። ያው ጀስት እነሱን እንትን ለማለት ያክል ነው። እንግዲህ የኤልሳ ልጅ ተገኘ ከተባለበት ቀን ጀምሮ ልዑል ከነገራችን ላይ ዘላለም በጣም የልብ ጓደኛ ታውቃላችሁ። እንደው እግዚአብሔር ለሁላችንም ልክ እንደ ዘላለም አይነት በቃ ታማኝ ትሁት የሆነ ጓደኛ ይስጠን። ከጀርባሽ ሆኖ ሳይሆን ከፊት ለፊትሽ መጥቶ የሚነግርሽ ጎደሎሽን በቃ እምነት ያለው ጓደኛ ይስጥሽ። ዘላለም እሷ ሳትሰማ ሁልጊዜም እንግዲህ ይነግረዋል። ከሴት ልጅ በተፈጥሯቸው የሆነ ዝም ይሉና
እያዩ መናገር የማይፈልጉት ነገር ይኖራል። ይቺ ልጅ ደግሞ አዲሷ ፍቅረኛ ሌላ ነገር እንዳታስብ ከኤልሳ ከድሮ ፍቅረኛ ጋር ምናምን እንዳትል በተቻለ አቅም ልጁ ከተገኘ በኋላ ከእሷ ጋር አትገናኝ። አቶ ተፈሪን ጋር እገዛ ምናምን ከፈለገ የእኛን ስልክ ኮንታክት አድርግለት እና ይደውልልን ለእኛ። አንተ አትሂድ ወደ እሱ ቤት። በቃ በጣም ብዙ ምክር ነው የሚመክረው እና ምን አይነት ቅን ልብ እንዳለው ዘላለም ግን የእውነት በጣም የዋህ እኛ የምናስበውን ነው የተናገረው። ከአቶ ኤፍሬም ጋር መገናኘት ብዙ ጊዜ ምንት ማለት ብዙም ደስ አይልም። በቃ ብዙ ነገር አለው። ያው ልጅቷ እንትን በማትልበት እንትን ማለት ነው። ያው ኦልሬዲ እሷ ግን ስራውንም ምኑንም ወዳ ስለገባች ምንም ይሄን ያክል ጫና የምታበዛበት ሴት ሆና አይደለም። ግን ያው ለጥንቃቄ ያክል ነው እሱም የወንድምነቱን ምክር የሚመክረው እንጂ እሷ እስካሁን ድረስ እግዚአብሔር ይስጣት ምንም ነገር የሰማሁት ነገር የለም። ሁሉንም ነገር ትከታተላለች። ዩቱብ ላይ የሚጫነው ቪዲዮዎች ግን ደግሞ ስራው ነው ብላ አምና ተቀብላለች። ከእናቱ ጋር ማገናኝቷት አስተዋውቋታል። አይታችኋል። ብቻ ብዙ ነገር ትንሽ ትንሽ ያው የልጅቷን ፊት አያሳይም፣ ማሳየትም የለበትም ለደህንነቷ ሲባል እና ይህን ያክል ጫና የምታበዛም ልጅ አይደለችም። በጣም የምትረዳው ልጅ ናት። ከዚህ በፊትም እሱ ተናግሯል። እኔ የማገባት ሴት ስራዬን፣ ቤተሰቤን፣ ሁሉ ነገሬን የምትወድልኝ ከሆነች ነው። ያለዛ ግን ስራዬን እሰራለሁ እንጂ መቼም ቢሆን አላገባም። ኤልሳ ጋር ከተጣሉ በኋላ ነው ይችን ነገር የተናገረው ለእናቱ ማለት ነው። እና ያው የሰው ልጅ ነች፣ ጸባይሽ በየጊዜው ሊቀየር ይችላል። እስካሁን ድረስ ምንም የሰማነው ነገር የለም። በዘላለም ቤት ዛሬም እንግዲህ ዘና ፈታ ብለው ነው ወንድሞቻችን። ቀጣይ እንግዲህ ያው ሰርጋቸው እየደረሰ እንደሆነ ታውቃላችሁ። እስከዛ ድረስ ደግሞ የራሳቸው ልዑልም ከነገራችን ላይ ስራውን ቆም አድርጎ የኤልሳ ልጅ ስለተገኘ ምንም የሚያደክመው ሌላ ኬዝ ምናምን መያዝ የለበትም። እነ አቤልም የራሳቸውን ራሱ መጨረስ ይችላል። ብዙ ልጆች አሉ አሁን በየራሳቸው ቻናል ከፍተው የሚሰሩ እነሱም ማገዝ ይችላሉ። ልዑል ደግሞ ለራሱ ጊዜ እናንተ ሰጥቶ ደስ ይላል። ብቻ እግዚአብሔር ይመስገን። ገና ከዚህ በላይ ብዙ ነገር እናያለን። እድሜ ይስጠን። ቀጣይ ማን ነው እያላችሁ ነው እንግዲህ። እሱን እስካሁን ድረስ የምናውቀው ነገር የለም። ቀጣይ ተረኛው ደግሞ የምናውቀው እንግዲህ የልዑል የእንትኑ ቀን ነው። ያው እንጠብቃለን። እኛ ከመዳር ከመጠበቅ አማራጭ የለንም። እንግዲህ ምን ማድረግ ይቻላል? ማየት መመልከት ነው። የምትመኙ ሴቶች ካላችሁ ልዑልን የማትመኝ ሴት የለችም። ያው እንግዲህ ቀርቶባችኋል። ምንም ማድረግ አይቻልም። በጣም ብዙ ልጆች የልዑልን በጣም አንዳንዴ የልዑል ላይቭ ላይ ይገባል በቶክቶክ ማለት ነው እና የሚጠይቁት ጥያቄዎች በጣም እኔ እንጃ የእውነት ሙሉ በሙሉ ሴት ነው ብላችሁ ያለማጋነን እዛ ላይቭ ላይ ሲገባ የሚመለከተው ሙሉ ሴት ነው። በቃ ከስንት አንዳንድ ወንድ ቢኖር ነው እንጂ እና የሚጽፉት ጽሁፋቸው ኮሜንታቸው እኔ ዝም ብዬ ነው የማነበው ከስር ሁኜ። ብዙዎቻቸው የሚጠይቁት ስለ ትዳር። ኧረ እንደው አንዳንድ ሴቶች ግን አንዳንዶች ምን ይላሉ? አንድ ልጅ አስወልደኝ የሚልም ሰው አለ። ኧረ ተው ግን ተው፣ ኧረ ተው ጌታ ሆይ ይቅር በለኝ። እኔ ምን አይነት አንዷ ምንድን ነው ያለችው? ካንተ አንድ ዲቃላ መውለድ ይፈልጋል። ወይኔ አርሴ ሰው እንዴት በዚህ ልክ ማለት አንዳንዴ በውስጥ ስልክ ቢሆን ኦኬ የፈለግሽው ብታወሪ ችግር የለም። ግን እዚህ ጋር ሪከርድ እየተደረገ ድምጿ የሚጽፉት ኮሜንት ከስር በደንብ እንትን ላይቭ ላይ ሆኖ እየጻፈ ሰው እያየ እንደዚህ አይነት አረብ ሴቶች እኮ ድፍረታቸው ድፍረት ነው። በተለይ ይሄ አረብ ቤት ያለ ነውማ በስማ ብሶብናል እንዴ!
እንዴት ነው እንደዚህ ማለት? አንዳንዴ ቆም ብላችሁ ስታስቡ ሰው ምን ይለኛል እሉንታ የሚባል ነገር የለም። በቃ የመጣልሽ ትጽፊያለሽ። ምን እሱን ራሱ አሽኮረመሙት። በቃ እንደውም ሰሞኑን ላይቭ አልገባም። ከዚህ በፊት በየቀኑ ባይሆን አንድ ቀን ሁለት ቀን እየቆየ ይገባ ነበር እና በጣም ነው ዘና ያደረጋችሁኝ። ወዶ አይስቅ ብሏል የሀገሬ ሰው። የማይባል ነገር እያላችሁ ልጁንም አታሽኮርሙት እባካችሁ ሴቶች ማለት ነው። ይሄ መልእክት ለሴቶች ነው። አሁን ልዑል ባለትዳር ነው። ቀጣይ ደግሞ የልጅ አባት ይሆናል። እርማችሁን ታወጣላችሁ ማለት ነው። ቢያንስ ዘላለምን ብትጠይቁ የተሻለ ይመስለኛል። ምክንያቱም ያው እሱ ገና ስላላሳወቀን ሊኖረውም እኮ ይችላል። አቤል ሊኖረው ይችላል። ግዴታ እዚህ ጋር መጥተው ስላላወሩ ነው እንጂ ሁላቸውም ሊኖራቸው ይችላል። ስለዚህ እኛ መብታችሁ ነው፣ የፈለጋችሁትን ጻፉ። አውቄ ነው ጻፉ። ምንም ሰው የመሰለውን መጻፍ መብቱ ነው። እና ሌላ ወሬ የቀጠልኩባችሁ በጣም ደስ ስላለኝ ነው። ብዙዎቻችሁ ኮሜንታችሁን በጣም ዘና ፈታ ነው የሚያደርገኝ። ከልዑል ጋር እንደዚህ አይነት እንትኖች ስንጫወት አሪፍ ነው። ግን የዛሬው ጉዳያችን እንግዲህ የዚህ ከልዑል ከዘላለም ቤት ምሳ ተጋብዘው እንግዲህ አሪፍ ጊዜ እያሳለፉ እንግዲህ በጣም አንዳንድ ጊዜ የልብ ጓደኛችሁ በተለይ በእንደዚህ አይነት ቀን አብሯችሁ ጊዜ ሲያሳልፍ እንደ እንትናችሁ ሁለታችሁ ለማቀራረብ ብዙ ሰዓቶች አግኝቶ ምናምን አይደለም። ዘላለምም የራሱ የሚሯሯጥበት ስራ አለው። ግን የእናንተ እንትን ደስታ ይበልጣል ብሎ ስራውን ትቶ ቤት ውስጥ ጋብዞ የእውነት ከልብ ምርጥ ጓደኛ ማለት ነው። ያው እነሱ በችግራቸው በእንትናቸው ጊዜ ብቻ አይደለም የሚገናኙት፣ በማንኛውም ባስፈለጋቸው ሰዓት አንድ ላይ ናቸው። ፈጣሪም አይለያችሁ እያላችሁ ኮሜንት ስር ጻፉላቸው። የእኛ ጀግናዎች ይገባችኋል እያላችሁ እና ጀግኖቻችን እንግዲህ ያው ሁላችሁም እኔ ብቻ አይመስለኝም ልዑል እና ዘላለም አንድ ላይ ሲሆኑ አንድ ላይ ቪዲዮ ሲሰሩ ደስ የሚላችሁ ብዙዎቻችሁ ሁልጊዜ በየቀኑ ራሱ ብትመጡ የምትሉ ሰዎች አላችሁ። እኔ ራሱ ልክ እንደዛው ነው። ያው እነሱ ደግሞ በራሳቸው እንትን ብዙ ጊዜ ካያችኋቸው ከዱካሾ ላይ በሚሰራ ሰዓት በጣም ብዙ ጊዜ ይገናኛሉ። ሰዓታቸውን ያው አንድ ላይ ስለሚሰሩ በተለይ በመስፍን ጊዜ ነበር በደንብ እንትን የሚሉት። ከዛ በኋላ ግን እንግዲህ ዱካሾ ላይ ካቆመ በኋላ ዘላለም ብዙም አላየውም ወደ እነሱ። እንግዲህ ከካሜራ ጀርባ ሊገናኙ ይችላሉ። ብቻ በመጡበት ሰዓት አብረው ሲሆኑ ደስ ይለናል። ቀጣይ ምንድን ነው የሚለውን እንግዲህ አብረን ቀስ ቀስ እያልን የምናየው ይሆናል። መቼም ሁላችሁም ችኩል ብላችኋል የልዑል ሰርግ እንትን እስከሚደረስ አብዛኞቻችሁ ማለት ነው። ቀኑ ይነገር የሚል ኮሜንት በጣም ብዙዎች፣ በተለይ ላይቭ ሲገባ ይሄ ነው ጥያቄያቸው ሰሞኑን። በቃ እኔ ምንም ልላችሁ አልችልም ጋይስ። ያው እሱ ሲገባ አብዛኞቻችሁ የማታውቁ ከሆናችሁ የራሱ የእንትን ምንድን ነው የቲክቶክ እንትን አለው። እዛ ሄዳችሁ ላይቭ ሲገባ ጥያቄ መጠየቅ የምትፈልጉትን በዛ ሄዳችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ከዛ ውጭ ኮሜንት ስርም ራሱን ጠይቁ። ያው እኔ ምንም እንትን የምላችሁ ነገር የለም። እኔ የሆነ ነገር ራሱ ባይ ራሱ መናገርም ትንሽ ያው እነሱ ካላወጡ እኔ ማውጣት ስለማልችል ማለት ነው። አንዳንዴ የሰውን እንትን ግዴታ መጠበቅ ስላለብሽ ማለት ነው። ያው ብዙዎቻችሁ ብዙ ነገር ትጠይቁኛላችሁ። እኔ ግነት እስካሁን ድረስ ለማንም የልዑልን እንትን ሰጥቼ ማለቅም ወደፊትም አልሰጥም ማለት ነው። ብቻ ይሄን ነገር
ደስ ብሎኛል። ዛሬ አንድ ላይ ስላየዋቸው ሶስቱንም ደስ ብሎናል። በቀጣይ ደግሞ እንግዲህ እግዚአብሔር ካለ ደግሞ ብዙ ነገሮች እንጠብቃለን ከነሱ በስራቸው በምናቸው በሁሉ ነገር ስኬታማ ሆነው የሚፈልጉት ደረጃ ደርሰው ለማየት ያብቃል። ለማንኛውም የምወዳችሁ እንግዲህ የዘላለም እና የልዑል ፍቅረኛ እንግዲህ ከዘላለም ቤት ምንድን ነው ምንስ አለ የሚለውን በትንሹ አሳያችኋለሁ። በተረፈ ቪዲዮን ላይክ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። አረ በጣም ሰብስክራይብ በጣም ቆሟል። የእውነት ሰብስክራይብ አድርጉ። ቪዲዮን ላይክ ብታደርጉ ብዙ ሰው ተደራሽ ይሆናል። ያላዩ ሰዎች ሰብስክራይብ ያደርጋሉ። እንደው ምን አለ ላይክ ብታደርጉ የእውነት 200 300 600 ሰው እየገባችሁ ጸጥ ብላችሁ ከስንት አንዶች ናችሁ የምታረጉ ፈጣሪን እንትን የምትሉ ሰዎች። አብዛኞቹ ሳያረጉ ነው የሚወጡት። የእውነት ይገባሉ፣ ያያሉ፣ ይወጣሉ። አረ በመድኃኒዓለም እንደሆነ እስኪ ላይክ አድርጉ። ሌላው ይቅርና ላይክ ብቻ አድርጉ። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ።